ዞር ካላለች እንዲህ ነው የምንቀጥለው። እንዴ አምራን እሷ እኮ ስራዋን ነው አርፋ የሰራችው። ቆይ ከዚህ ሁላ እኔ ማመን አይቀልሽም? እኔ አንተን መች ማመን አቃተኝ? የኔ ችግር አባትህና እሷ ናቸው። ሆን ብለው ነው እዛ አምጥተው ይሸቋት። ቆይ እንዴት ነው ግን የምታስቢው? እና እሷ ሸቃት ማለት ነው ሸቃታለሁ ማለት ነው? ለነገሩ በቅርብ ሽማግሌ ላክ አይደል? ቆይ ስለዚህ ጉዳይ ግን ከአባት ጋር አወራክ? አታስቢ፣ ሽማግሌዎቹ በሙሉ ተዘጋጅተዋል። በነገራችን ላይ ለአንዳንድ ነገሮች እንዲሆንሽም ብዬ ገንዘብ አስገብቼልሻለሁ በአካውንትሽ። ለነገሩ ገንዘቡ ለሌላም ጉዳይ ስለሚያስፈልገኝ ገንዘቡን ፈርከት ብታደርግልኝ ጥሩ ነው። ይሁንና ካነሰ ጨምርልሻለሁ። አሁን ያው ድርጅቱ ላይ ገንዘቡን ጉዳይ መቆጣጠር ሆነ ስለሆንኩኝ በገንዘብ ጉዳይ ምንም አይነት ችግር የለውም። አምራን እባክሽ እንደዚህ የምትሆኚውን ነገር ግን አቁሚ በቃ። እስቲ ሞክራለሁ። ሁሌ አንተ ጥሩ ሰው እኔ ደግሞ መጥፎ ሰው ሆኜ የምንታይበት ነገር ነው። እንግዳ ሆኖ መጥቶ ቤት ልረፍ ሲለኝ የቤቱ ባለቤት ስለሆንኩኝ ብቻ ውጣ ማለት ነበረብኝ? አዎ ማለት አለብህ ለይኩን። ይሄ ቤት እኮ ማለት ማንም እየመጣ እኮ የሚያርፍበት ሪፊውጅ ካምፕ ማለት እኮ አይደለም። በዛ ላይ ደግሞ እንዳየው ሰውየው ከእስር ቤት አምልጦ ነው የመጣው። እሱማ ልክ ነሽ። እኔ የዳጊ ነገር ሆኖብኝ ነው እንጂ ለህግ ወስጄ ባስረክበው ደስ ባለኝ ነበር። እና ታዲያ ለይኩን አሁን ሁሉንም አንጠልጥለህ ለፖሊስ አታስረክበው እንዴ? ይሄ ሰውዬ እኮ እዚህ ቤት በቆየ ቁጥር ለእኛ እኮ ጦስ ነው ይዞብን የሚመጣው። ዝናሽ ቆይ ከዚህ ሰውዬ ጋር የቆየ ቂም አለሽ ወይስ ምንድን ነው እንደዚህ የሚያደርግሽ? እንዴ ለይኩን ምን እያልክ ነው? እኔ ምን ይኖረኛል ከዚህ ሰውዬ ጋር? እኔ በኋላ ጦስ እንዳይሆንብን ነው ወንጀለኛ ደበቃችሁ ተብለን እኮ ሌላ ችግር ውስጥ እንዳንገባ ብዬ ነው። ለማንኛውም ሰውዬው እዚህ ቤት መጥቶ ስለማያውቅ ፖሊስም እዚህ ቤት ይኖራል ብሎ ስለማይጠረጥር ብዙ አትስኪ። እሺ አሁን ምን አሰብክ ለይኩን? እሱም ብቻ ንገረኝ። እኔማ ምን እላለሁ? ባይሆን ትንሽ ጊዜ ይቀመጥና መፍትሄ እንፈልጋለን። እንዴ አሁን እኮ ልጁ ስራ ይዞለታል። ለምን እሱ ቤት አይከራይለትም? ካልሆነም ደግሞ እኛ ለምን ቤት አንከራይላቸው? ላስብበት እኮ ነው ያልኩሽ። አንቺ ያልሽው ነገር እኮ ትክክል ነው። ለማንኛውም ግን እግራ ያብዛ። ደህና ዋይ። አንተ ላሳሰበው ከእስር ቤት ማምለጡ ብቻ ነው። እኔ ግን ይሄ ሰውዬ እዚህ ቤት በቆየ ቁጥር ካሁን ምስጢር ወጣ አልወጣ እያልኩኝ ተሳቅቄ ማለት ግድ የለም። በዚህም በዛም ብዬ ከዚህ ቤት እንሄድ አደርገዋለሁ። ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የሆነ ድራማ ዛሬ ምን ተፈጠሩ የሚለውን አብረን እናያለን ማለት ነው። እንግዲህ አምራን ልጁ እንደወረደበት ደብቃለች፣ አልነገረችም ለናሁን። ምክንያቱም እሱን አግብታ ሀብቱን ለመካፈል የእሷ ፍላጎት ማለት ነው። እንግዲህ ለአምራን ሽማግሌ እንደሚልክ ናሁም እያወራት ነበር ማለት ነው፣ ከናሆሜ ጋር ማለት ነው። እንግዲህ ናሆሜ በጣም ደስተኛ ሆነች። አባቷ ከገኒ ጋር ሰላም ስላወረዱና እንዲሁም እሷን ገኒ ለመፈተን ብዙ ነገር እንዳረገ እየነገራት ነበር። እሷን በፈገግታ አባዬ ገኒ ተቀይራለች ማለት ነው። ስለዚህ እንግዲህ አንቺን እንደምትወድሽ ደግሞ መፈተን ይኖርብናል እያላት ነበር። እሺ አባዬ ደስ ይለኛል። ኤልሚ እጅግ በጣም ተናዶ እንዴት ቤቴ ደፍረሽ ትገባለሽ? እንዴት ቁልፍ አስቀርጥሽ ጭራሹ እኔ በሌለበት እንዴት ቤቴ ትገባለች? በማለት እጅግ በጣም ተናዶ እምራ ላይ እየጮኸ ነበር። እምራ ደግሞ የደበከኝ ወይም ደግሞ የያስግብኝ ቪዲዮ ለማየት ብዬ ነው፣ እባክህን ቪዲዮን ስጠኝና አጥፋልኝ ብላ ብትለምነው ትሰሚኛለሽ? እኔ የምልሽን ነገር ካላደረሽ ቪዲዮሽን ባልሽ እጅ ነው የሚገባው እያለ እያስፈራራት ነበር ማለት ነው። እንግዲህ በዚህ የተነሳ እየተጨቃጨቁ እያለ እሷ ራሷን ትስትና ትወድቃለች፣ ልጇም ታጣለች ማለት ነው። ለናሁም መናገር አልቻለችም። ልጁ እንደወረደበት መናገር ስለማትፈልገው ያለኝ አማራጭ ቶሎ ብሎ ሽማግሌ ልኮ እንዳገባኝ ሆዴ ሳይገፋ እያለች እያሰበች ነበር። ነገር ግን ናሁም ልጁ እንደወረደበት በጭራሽ ምንም አላወቅም። ናሁም ኤልሚም በጭራሽ ይህንን ነገር ለማንም እንዳትናገሪ፣ ልጅሽ በወድሽ እንዳለው መናገር ነው ያለብሽ እንጂ እንደወረደብሽ አትናገሪ። እንደወረደ ልጁ ካሰማ ናሁም ዞር ብሎ የማይሽ ይመስልሻል? ናሁም ጋር ነው ቀጥታ የሚሄደው እያላት ነበር። ስለዚህ ያቺ እርኩስ መቼም ደስተኛ እንድትሆን ስለማልፈልግ በጭራሽ እንደወረደ ልጁ ማንም ሰው አንናገርም፣ በእኔና አንተ መሀል ብቻ ይቅር እያለችው ነበር። ነገር ግን ናሆሜ ይህንን ነገር ትደርስበታለች እና ልጇ እንደወረደበት ትሰማና ከዛ የሰሙት ነገር እውነትና ውሸት መሆኑን ለማረጋገጥ ራሷን ታናግራለች ማለት ነው። ነገር ግን እንደቀጥ እያገባት ደግሞ
እንግዲህ ከነሱ ጋር መኖር ወሰንም። ዝናሽን በተደጋጋሚ እያስቸገራት ነበር። ለኩም ግን እሱ ጥሩ ልብ ስላለ ብቻ ሰውን የማመን ሰውን ያምናል፣ እጅግም በጣም ይወዳል። ነገር ግን የድሮ ባላው እንደሆነ እና እንደውም የዳጊ አባትና ዳጊ እናት እሷ እንደሆነች አላወቅም ነበር። ነገር ግን እንደ አጋጣሚ ናሆሜ ይህንን ስትሰማ ምክንያቱም የዳጊ አባት መሆኑን አወቀችው። እንዴት እዚህ ቤት ታስቆየዋለሽ እያለችው ብትነግረውም እርግጠኛ ነኝ አቶ ልኩን ግን ጥሩ ልብ ስላላቸው ነው እንጂ አንቺ ድሮ ባልና የልጅሽ አባት መሆኑን በቁዛ አያስቆዩም ነበር። ዳጊ አባቴ መጥቷል ብሎ ለናሆምን በነግራቱም ታዲያ የት ነው ስለ እዛም ነው። እንዴት እንደዚህ ያደረግኩ እንዴ? በተወሰነሽ እኔ በጭንቀት ተሞታለች። አባቱ ደግሞ አንድ ላይ እያወራች ነበር። እንዲሁም ግን እንደፈተናትና እንዲሁም ራሴ ለሽንጤና ነግሮ ነበር። ምን ማድረግ ነበር? ያን ምን ነበር? በየታጸዳት ታጸዳለች ነበር እያለከሪን ታዲያ ቤት እየነገራት ነበር። እና ታዲያ ግን ተቀየረች እያዘረ ዝናሽ አጠገብ እንዴት እንድትቆይ ታደርጋለች? የሚፈቅር አንድ ነገር ብቻ ነው፣ አንቺን ትወድሻለች ወይስ አትወድሽም? የምለው ደግሞ እንፈትናታለን እያለችው ነበር። ነገር ግን ጥሩ ሀሳብ እንዳልሆነ እንግዲህ ነገሮች የዝና ምስጢር ለማንም መናገር አልቻለችም፣ ደብቃ እንዳዘችው ነው። ነገር ግን ይሄ ነገር ጥሩ እየሄደ አይደለም። ምክንያቱም አቶ ልኩን ለዳጊ አባት ጥሩና መልካም ሰው ነው። እንዲሁም ስራም ሰጥቶ ቤት ተከራይቶላቸው ወጥቶ እንዲኖሩ ዝናሽ ብትነግረውም ዝናሽን በእነሱ በሱ ዙሪያ እንደምትረዳውና ጥሩ ሀሳብ እንደሆነ ትደግፋለች። ለናሆሜን ግን ቤቱን ገዝታ ሰጥታል። ግን ዳጊ የአደራ ልጅ ነው፣ ስለዚህ ይህ ይገባል። ቤት ተከራይተንላቸው ከአባቱ ጋር ደስተኛ ሆኖ እዛ እንዲኖሩ እፈልጋለሁ፣ ግን ከቤቴ እንዲወጡ እፈልጋለሁ ብላ በጭንቀት ልትሞት ነው። ምክንያቱም እሱ ከሷ ስር አይጠፋም። አሁንም ቢሆን እንደምወዳትና የድሮ ሚስቴ እያለ እሷን ለመቅረብ እየሞከረ ነበር። ነገር ግን ዝናሽ በጭራሽ እባክህ ትጠጋኝ፣ ራቅኝ፣ አለዛ ፖሊስ ደውዬ ነው የምጠራው፣ እንድቀፈድድ አድርጋለሁ፣ ከቤቴ እንድትርቀኝ እፈልጋለሁ፣ እንደምንም ብዬ ከዚህ ቤት ማስወጣት አለብን ብላ ስታስብ ነበር። እንግዲህ እምራም የተፈጠረውን ነገር በወዳ ጭንቅን ብላ ልጇን ብታጣም ግን ለናሁም አሳልፋ መናገር አልቻለችም ነበር። የእሷ ዓላማ አሁን አግብታ ድጋሜ ለማረገስ ነበር ስታስብ የነበረው። ናሁም ግን ምንድነው እያለን ሽማግሌ በቅርቡ ልኬ እንደማገባት ደጋግማ እየነገረውት ነበር። እናም እንድታምነው እኔ አንቺ ላይ ምንም ነገር ብፈጠር እንደማልክድሽ ታውቂያለሽ፣ ስለዚህ በጭራሽ ምንም ነገር ማሰብ የለብሽም እያላት ነበር። እሺ አምናለሁትንና እሱን ለማመን ትወስናለች ማለት ነው። ነገር ግን ቢሆንም አሁን ላይ ዝናሽ በጣም ተጨንቃለች። ምክንያቱም የድሮ ባሏና የዳጊ አባት ከፊት ለፊቷ በገባች ቁጥር ከኋላ እያንጀበበ ነበር። ምክንያቱም ናፍቀሽኛል፣ ከአንቺ ጋር መሆን እፈልጋለሁ እያላት እያስጨነቃት ነበር። ነገር ግን እሷ ራቀኝ ብላ ብትለምነውም አቶ ልኩን ይሄ ነገር ድርጊት ግን አባዬ ይህን ሰው እያልወደድኩትም፣ ስለዚህ ከዚህ ቤት እንዲወጣ እፈልጋለሁ እያለው ነበር። አሁን በጭራሽ ተረጋጋ፣ ሰውን እንደዚህ ማድረግ የለብንም አይቻል ነበር። ዝናሽ ግን እባክህ ለኩን እባክህ ከዚህ ቤት እንድታስወጣ ፈልጋለሁ። እንግዲህ ዳግና ናሚ አንድ ላይ በኮምፒውተር አስጠናታለሁ በሚል ሰበብ በጣም እየተቀራረቡ ጓደኛሞች ይሆናሉ ማለት ነው። እንግዲህ ኤልሚ ግን ይህንን በጭራሽ አይቀበለውም። ይህንን ካደረግሽ እገልሻለሁ እያላት በተደጋጋሚ እያስፈራራት ነበር ማለት ነው። ቢሆንም ግን እኔ ከአንተ ጋር ምንም ብድል የለኝም፣ በቃ በስራ ጊዜ ታስተምረኛል እንጂ ቤት የመጣ እንድታስተምረኝ አልፈልግም ብሎ እየተጨቃጨቁ ኤልሚ መጣና ከኤልሚ ጋር ጤል ውስጥ ይገባሉ ማለት ነው። ተናኒ ራቅ ብያለሁ እያለ ቆይ አንተ ምንድነው አልፈልግም ስትል አይገባም እንዴ እያለ እያባረሩ ከዛ ሰማኛለ አንተ ቀቦ አናትን ብዬ ነው የምገላግል ከኑሃማ እንድትርቅ እፈልጋለሁ ብሎ እያስፈራራው ነበር። እንግዲህ አንተ ስላልክ እኔ እሷን አርቅም እንዲሁም መራቅም ካለብን እኔ ሳይሆን አንተ ነው እንጂ እያለው ነበር። ነገር ግን ኤልሚ እጅግ በጣም ይናደዳል ማለት ነው። የቀየርሽን እያላት ነበር። እባክህ ሂድልኝ፣ ስለምን እንደምታወራ አላውቅም፣ አልዛ ፖሊስ አምጥቼ ነው ማስቀፈድድ እያለው ነበር። ሂደት አደረጉ እንግዲህ እሷን ለማስጠናት እና ጎበዝ ጠንካራ እንደምትሆን ተስፋ አደርጋለሁ። የሆነን እንደምታኮራኝ አምናለሁ። ስለዚህ በደንብ አድርጋ አስጠናት እያለ ነበር። ከዛ እንደዛ እያሉ እያወሩ ያለ እኔም ከመጣ እንግዲህ ልቅ ወጣን። እኔ እባክህ ሂድልኝ አትበዘን ዳጊ፣ ቆይ እሷ ሂድልኝ ካለች ለምንድን ነው የማትሄደው? አልፈለገችው ነው። አንተ ቀፎ አይመለከትም፣ ዞር በል ከዚህ እያለ ዳጊ እባክህ አንተ ሂድ፣ እኔ እነግራለሁ ትለውና ይሄዳል ማለት ነው ዳጊ። ከዛ ኤልሚ ቆይ ከኔ ምንድን ነው ትፈልጉ?
አርፈ መጥቀመጥ ከሆነ ትሰማኛለህ? እረፍ ብያለሁ እያለችው ትሰሚኛለሽ? ይህን መሆን ካልቻልሽ የማንንም መሆን አትችይም ትሰሚኛለሽ? እያለ ሳስፈራራት ነበር። ትሰማኛለህ? አንተ ብቻ ጉልበተኛ ወንድ አይደለም። ድጋሚ አጠገብ ደርስ በህግ ነው የምጠይቅ፣ በፖሊስ ነው የማሳውቅ እያለችው ነበር። ኧረ እባክሽ እንደዛ ነው፣ እስቲ እንታያለን እንግዲህ እያለ እያስፈራራት ነበር። ናሆም እጅግ በጣም ትናደድና የሚታያለ ይጅን ነው መስጠት። ትሰሚኛለሽ? ማስጠንቀቂያ ይህን እንደቀላል ባታይ ደስ ይለኛል፣ ነግሬሻለሁ እያለ ሳስፈራራት ነበረ። ዝናሽ እንግዲህ ድሮ ባላ እያስጨንቃት ነበር። እሷም በሚዲዎች ምናፍቀሽኛል ደግሞ እኔ ኑሮ በጸባይሽ ተቀይሯል እያለ ብዙ ነገር እያለ ሰውዬ ውጣልኝ ብያለሁ። ቆይ ምን ሆነሻ? ምን ተፈጠረ? ናፍቀሽኛል፣ ከአንቺ ጋር መሆን የልጄ እናት ቤት ነው የመጣሁት እያለ ሳወራ ነበር። ነገር ግን ውጣልኝ፣ በእርግጥ ባልሽ ጥሩ ነው እያለ ብዙ ነገር። ቆይ ከኔ ምንድነው ትፈልገው? ለምንድነው እዚህ መጣ? ለምን አትወጣም? አንደኛ ለልጄ ብዬ ነው፣ ሁለተኛ ደግሞ ለአንቺ ብዬ ነው የመጣሁት እያላትና ሳወራት ነበር። እሷ ግን ልታወራ እንደማትፈልገው እባክህ ቤት ይለቀልኝ ውጣ እያለችበት ለምነው፣ እሱ ግን እዚህ መቆየት እንደሚፈልግ ይነግራታል። አምራ ተኝታ እንግዲህ በህልሟ ህልሚ እየጎዳት እንደሆነ እያየች ነበር። ግን በህልም ነበር እንጂ በውን አልነበረም። ከእንቅልፏ ባና ስታነሳ ከዛ ብቻዋን ነበረች። እና አጋጣሚ እና አሁን ስልክ ይጠራል ማለት ነው። ስታወድ ደነግጣለች። በጣም ፈራች። በጣም ከፈራች በኋላ ናሆም ይደውልና ቆይ ናሆም በዚህ ሰዓት እንድትደውልቅ እስካሁን አልተኛሽም እንዴ? እንቅልፍም ብሎኝ ነው ናፍቀሽኝ እያለ ሳውራ ነበር። አይደና ነኝ እንደ አጋጣሚ ቶሎ አልተኛም ነበር። ታዲያ አንተ ለምን አልተኛ? አሁን ስራ ነበረኝ የመጨረሻው ስራ ለዛ ነው እያላት ነበር። እሺ በቃ አረብሽሽ፣ በቃ መልካም አዳር ይላትና ይሰናበታታል። ነገር ግን እንግዲህ አምራን ያልተወሰነ ያልተጠበቀ ነገር ተፈጠረ። እንግዲህ የእልሚን ክፍል ገብታ ቤቱ ገብታ ለመፈተሽ ስትሞክር እንግዲህ ቁልፉን አስቀርጣ ቤቱን ለመፈተሽ ትወስናለች። ምክንያቱም እሱ ያዘበት ቪዲዮን ለማጥፋት ነው የእሱ አላማ። እንግዲህ ገኒ ደግሞ ማሳጅ እያደረገችው ነበረ። ተሰማ እጅግ በጣም ደስተኛ ሆናል። እንግዲህ ገኒ የእውነት ተቀይራለች። ወይኔ ብትቀይር ደስ ይለኛል እንደ በፊቱ ክፉ ባትሆን። ከዛ ኤልሚ ድንገት ይመጣል። ቆይ ጭራሽ ቤት የመጥሽ ምን እያደረግሽ ነው አንቺ ሌባ እያለ ሳስፈራት ነበር። ኤልሚ ልቀቀኝ፣ ሌባ እኔ ሌባ ሳንተ ነው ትሰማኛለህ? ከሴት እጅ ገንዘብ እየተቀበልክ ህይወትን ብትኖር አንተ ነህ ሌባ እያለ ስጨው ነበር። ከዛ እየታገ አንተ ነህ ሌባ፣ ጭራሹ ቤቴን ቁልፍ አስቀርጥሽ ነው የምትፈትሽ? ቆይ ከኔ ምንድን ነው ትፈልጊ? ለምን ውጭ ከቤት እያለ ስጨውበት ነበር። አዎ በቃ እኔ አንተ ያስክን ፋይሎች ለመውሰድ እገልሻለሁ እየታገለ ከዛ እንደ አጋጣሚ መሬት ላይ ትወድቃለች። ከዛ የማይጠበቅ ነገር ልጇ ደም በደም ትሆናለች። እንግዲህ ልጇ ይወርድባታል ማለት ነው። አቤት በኤልሚ ሰበብ ልጇ ይወርዳል። እንግዲህ በጣም ይደነግጣል ኤልሚ። ልጁ እንደወረደበት ተሰዛማ በጣም ክውል። ስለ አባቴ መጥፎ ነገር እንዳታወሪ እባክሽ ብሎ እናቱን እያስጠነቀቀው ነበር። ዳጊ እንግዲህ ስለ አባቴ ክፉ ነገር የማይወራ እንደማትፈልግ ከሆነ ከዚህ ቤት ይዘሽ ውጥ፣ ከፈለሽ ባልሽ ማናገር ትችያለሽ እያለ ናሁም እዚህ ቤት ምን እየተፈጠረ ነው? ስጃራ እየጨሰ ነው። እዚህ ቤት ስጃራ የሚያጨስ ሰውዬ ማን ነው? የዳጊ አባት ነው ምናምን ብሎ እየነገረ ነበር። እና ኤልሚ በጣም ተጨነቀ። ሕክምና ላይ ነበር ያለች እምራ። ገኒ እና ተሰማ አንድ ላይ እያወሩ ነበር። እውነት ዛሬ ቀለል ብሎ ነው። በጣም አመሰግናለሁ ገኒ፣ ብዙ ነገር አደረግሽልኝ እያለ ነው። ከስራ ስትመጣ አንዳንድ ነገር ይዛ መጣ። ዛሬ እራት እኔ ነኝ የምሰራው እያለች ነበር። እንግዲህ ቤተሰብነት እና ኩርቤት ቤተሰብ ናሁና እናቱ አባት አንድ ላይ ምግብ እየተመገቡ እዚህ ቤት ምን እየተካሄደ ነው ናሁ እያለ ሳወራ ነበር። ያ ሰውዬ አባቴ ነው፣ ስለ አባቴ መጥፎ ነገር ልታወራ አልፈልግም እያለ ዳጊ ሲናደድ ነበር። እንግዲህ ኤልሚ በመጨረሻ የእምራ ልጅ እንደወረደባት እሷን ማትረፍ ችለናል፣ ነገር ግን ልጇን ማትረፍ አልቻን ብሎ ይነግራል። ኤልሚ በጣም ይደነግጣል። እባክን ዶክተር ለእምራት ነግራት፣ ልጇ እንዳለ ትወቅ፣ ልጁ እንደወረደ በጭራሽ እንዳትነግረው ብላ እየለመነው ነበር። እንግዲህ የእምራ ልጅ ይወርዳል። ናሁም ይህንን ጉድ አልሰማም። ልጁ እንዳለ ነው እሱ የሚያስበው። ያላቸው አማራጭ አሁን እንደዛ ነው የሚያደርጉት ማለት ነው። ወደ ተመልካቾች የዛሬ ቪዲዮ ነበር። በቀጣይ እስክንገናኝ ድረስ